አንድ የፈጠራ ውጤት እንዴት የሰው ልጅ ሀገራትን አቋርጦ እንዲነጋገር አስቻለው? A triumph, my work is at last complete. The very air now carries forth my voice. ዛሬ እጃችን ላይ ባለው ስልክ ዓለምን የምናንቀሳቅሰው በሰከንዶች ውስጥ ከአሜሪካ እስከ አውስትራሊያ ድምጻችንን የምናሰማው በምን ምክንያት ይመስላችኋል? Watson, come here, I want to see you. ይህ ታሪክ ስለ አንድ ሰው ብቻ አይደለም። ይህ ታሪክ ስለ ጉጉት፣ ስለ ፍቅርና የማይቻለውን ስለ መቻል ነው። Calls for me, what wondrous thing is this? Come here. ዛሬ በዚህ በመጋቢት ወር ወይንም ማርች ውስጥ ይህንን ታላቅ ሰው የምናስታውስበት ልዩ ምክንያት አለን። የስልክ አባት ተብሎ የሚጠራው አሌክሳንደር ግራም ቤል ዓለምን የለወጠው ያንን ታሪካዊ ጥሪ ያደረገው በመጋቢት ወር ነበር። ታሪኩ የሚጀምረው እንደ አውሮፓውያኖቹ አቆጣጠር በ1847 በኤድንበርግ ስኮትላንድ ነው። አሌክሳንደር ገና በልጅነቱ እንደ ማንኛውም ሕፃን አልነበረም። ተፈጥሮን በጥልቀት ይመራመር ነበር። ገና በ12 ዓመቱ የጓደኛው አባት በነበራቸው ወፍጮ ቤት ውስጥ ስንዴን በቀላሉ የሚለይበትን ማሽን በመፍጠር የመጀመሪያውን የፈጠራ ስራውን አሳይቷል። ቤል ሙዚቀኛም ነበር። ፒያኖ ሲጫወት የድምጽ ሞገዶቹ እንዴት እንደሚጓዙ ያስተውል ነበር። አባቱና አያቱ የንግግር ስነ ልሳን ወይንም ኢሎካሽን ባለሙያዎች ነበሩ። ይህም ቤል ለድምጽና ለቃላት ያለውን ፍቅር እንዲያሳድግ አደረገው። ድምጽ ምንድነው የሚለውን ጥያቄ በአእምሮ ውስጥ ዘወትር ይመላለስበት ነበር። የቤል ትልቁ ተነሳሽነት ግን ከቤተሰብ የመነጨ ነበር። እናቱ ኤሊዛ ግሬስ መስማት የተሳናት ነበረች። ቤል ከእናቱ ጋር ለመግባባት ግንባሯ ላይ ሆኖ ድምጹን ከፍ አድርጎ ይናገር ነበር። በዚህም የድምጽ ንዝረትን ትረዳ ነበር። በኋላም ያገባው ሚስቱ ሜብል ሁበርድ መስማት የተሳናት ነበረች። ቤል እንዲህ ይል ነበር፣ እኔ መሐንዲስ አይደለሁም፣ እኔ መስማት ለተሳናቸው የሚቆረቆር አስተማሪ ነኝ። ስልክን ለመፍጠር ያነሳሳው ድምጽን በኤሌክትሪክ ሞገድ መላክ መቻሉ ብቻ ሳይሆን ሰዎችን ማገናኘት መፈለጉ ነበር። የግንኙነት እጦት ምን ያህል ህመም እንዳለው ያውቅ ነበር። በ1870ዎቹ ቤል ወደ አሜሪካ ተጓዘ። በወቅቱ ዓለምን የሚያገናኘው ቴሌግራፍ ነበር። ነገር ግን ቴሌግራፍ የሚላከው ነጥቦችን እና መስመሮችን ወይንም ሞርስ ኮድ ተብሎ በሚጠራው ብቻ ነበር። ቤል ግን አንድ እብድ የመሰለ ሐሳብ ነበረው። ድምጽን በሽቦ ውስጥ ለምን አንልክም? ከረዳቱ ቶማስ ዋትሰን ጋር ሌሊትና ቀን ይለፉ ነበር። ስንት ጊዜ ተሸነፉ፣ ስንት ጊዜ ተሳሳቱ፣ ግን አልቆሙም። የድምጽ ሞገድን ወደ ኤሌክትሪክ ንዝረት ከዚያም ተመልሶ ወደ ድምጽ የሚቀይር ሃርሞኒክ ቴሌግራፍ ላይ ሙከራቸውን ቀጠሉ። መጋቢት 10 ቀን 1976 ዓ.ም በፈረንጆቹ ማርች 10 1876 ይህ ቀን የሰው ልጅ ታሪክ የተቀየረበት ቀን ነው። ቤል በድንገት ላብራቶሪ ውስጥ አሲድ በልብሱ ላይ ይፈሳል። ሳያስበው በአዲሱ መሳሪያ ውስጥ እንዲህ ብሎ ጮኸ፣ Mr. Watson, come here. I want to see you.
አቶ ዋትሰን ና እዚህ ላገኝ እፈልጋለሁ። በሌላኛው ክፍል የነበረው ዋትሰን የቤልን ድምጽ በግልጽ በሽቦዎቹ ውስጥ ሰማው። ይህ በታሪክ የመጀመሪያው ስኬታማ የስልክ ጥሪ ነበር። በዚያች ሰከንድ ውስጥ ርቀት ሞተ፣ ጊዜም ተሸነፈ። የሰው ልጅ ድምጽ ድንበር ተሻገረ። What wondrous thing is this? Come here, I want to see. ስኬት ግን አልጋ ባልጋ አልነበረም። ቤል ስልኩን ለፓተንት ካስመዘገበ ከጥቂት ሰዓታት በኋላ ኤሊዝ ግሬይ የተባለ ሌላ የፈጠራ ሰው ተመሳሳይ ሐሳብ ይዞ ቀረበ። ቤል ለዓመታት በፍርድ ቤት መሟገት ነበረበት። ከ600 በላይ ክሶች ቀርበውበት ነበር። ትልቁ የቴሌግራፍ ኩባንያ ዌስተርን ዩኒየን የቤልን ፈጠራ አሻንጉሊት ብሎ አጣጥሎት ነበር። ነገር ግን ቤል ተስፋ አልቆረጠም። የራሱን ኩባንያ አቋቋመ። ዛሬ የምናውቀው ግዙፉ AT&T የተወለደው በዚያ ጽናት ነው። ዛሬ ስልክ መያዝ ተራ ነገር ነው። ነገር ግን ቤል ባይኖር ኖሮ ንግድ፣ ጦርነት፣ ሕክምና እና ፍቅር እንዴት ይገለጹ ነበር? ቤል ዓለምን ወደ አንድ መንደር ቀየራት። ከስልክም ባለፈ በኤሮኖቲክስ፣ በሃይድሮይል እና በፎቶይን ወይንም የብርሃን ድምጽን መላክ ላይ ሰርቷል። ዛሬ ለምንጠቀመው ፋይበር ኦፕቲክስ እና ዋይፋይ መሰረቱ የሱ ፎቶፎይን ነበር። ከአሌክሳንደር ግራም ቤል የምንማረው ምንድን ነው? አንደኛው ጉጉት። ዓለምን እንደ ሕፃን ልጅ ተመልከት። ለምን ብለህ ጠይቅ። ሁሉንም ነገር ለማወቅ ጉጉት ይኖር ይላል። ሁለተኛው ጽናት ወይንም ፐርሲስተንስ። በመቶዎች የሚቆጠሩ ክሶች እና ውድቀቶች ቤልን አላቆሙትም። ሶስተኛው ተልእኮ ወይም ፐርፐዝ ይሉታል። ፈጠራው ከገንዘብ ይልቅ ሰዎችን ለመርዳት ካለው ፍላጎት የመነጨ ነበር። ማንኛውም ታላቅ ለውጥ የሚጀምረው በአንድ ቀላል ሐሳብ ነው። ምናልባት ያንተ ሐሳብ ዓለምን የሚቀይር ቀጣዩ ስልክ ሊሆን ይችላል። ፈጠራ የሚጀምረው ለመሞከር በምትወስነው ውሳኔ ነው። ይህ ቪዲዮ አሌክሳንደር ግራም ቤልን የምናስታውስበት የመጋቢት ወይንም ማርች ወር ስጦታችን ነው። እናንተስ ይህ ቪዲዮ ከየትኛው የዓለም ክፍል ነው የምትመለከቱት? አሁንስ እዚያ ስንት ሰዓት ነው? ኮሜንት መስጫው ላይ አሳውቁን። የዛሬው ጥያቄ ይሄ ነው። ያለ ስልክ አንድ ቀን ማሳለፍ ትችላላችሁ? መልሳችሁን በጉጉት እጠብቃለሁ። ስለተመለከታችሁን አመሰግናለሁ። በሚቀጥለው ታሪክ እስክንገናኝ ሁልጊዜም መፈለግን አታቁም። በጽናት ወደፊት፣ ጽናት ለሁሉም። ጽናት ቫይብስ። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉ።